አቶ ያሬድ እንግዲህ የጠለምቱ ክስተት ብዙ ነገሮች እንድናነሳ ነው የሚያደርገው። አንደኛ የብልጽግናው አገዛዝ ሰሞኑን ከፋኖች የተወሰኑ የከዱና ወዶ ገብ የሆኑ ሰዎች የሚያነሱት ትርክት አለ። ፋኖ ከህወሓት ጋር እየሰራ ነው፣ ፋኖ የሻዕቢያ ጉዳይ አስፈጻሚ ነው የሚል ነው። ያንን ማጠናከሪያ አሁን የፈተና ነገር ነው የመጣው። ይህንን አጀንዳ ወደፊት ያመጡታል። የፋኖን አቋምም ለመፈተሽ ፋኖ በዚህ ጉዳይ ላይ ምን ይላል? ጠለምት በህወሓት ተመቶ ፋኖ ዝም ይላል ወይም ወልቃይትም ነገ ከነገ ወዲያ የሆነ ትንኮሳ ሊኖር ይችላል። በራያ አካባቢ ቀደም ሲል ያደረጉትም አለ። በዚህ ጉዳይ ላይ ፋኖ ዝም ያለው የትግራይን ጥቅም ለማስጠበቅ የሻዕቢያን ጥቅም ለማስጠበቅ ነው የሚል አጀንዳ በደንብ እንዲራገብ የተፈለገ ይመስላልና ይህንን አጀንዳ እንዴት እንደመጣ ለምን እንደመጣ በምን መልኩ እስከየት እንዲዘልቅ እንደፈለጉ በቅርበትና በግልጽ የምናቅ ስለሆነ በዚህ ጉዳይ ላይ ጥንቃቄ ያለው አቋም መያዝ ነው የሚገባው። የህወሓትን ነገር በተለየ ሁኔታ መመልከት ይገባል። አሁን ለትግራይ ህዝብም ለአማራ ህዝብም ለኦሮሞ ህዝብም ለመላው የኢትዮጵያ ህዝብ ጠንቅ የሆነ ጸረ ኢትዮጵያ የሆነ ኢትዮጵያን ለማፈራረስ እስከ መጨረሻው ለመሄድ ምንም አይነት ነገር የማይገድበው አገዛዝ ነው 4 ኪሎ ቤተ መንግስት የተቀመጠው። ይሄ ብሔራዊ የኢትዮጵያ የደህንነት ስጋት ነው። ይህንን ትልቅ ስጋት 4 ኪሎ አስቀምጠን ስለሌላ ጉዳይ ስለ ወልቃይት ስለሌላ ልናስብ አንችልም። መጀመሪያ ይህንን አገዛዝ ከዛ ነቅሎ ከማስወገድ ያለፈ ለኢትዮጵያ አሁን ፊት ለፊቱ የሚገኝ ሌላ ምንም አጀንዳ ሊኖር አይገባም የሚለው ብዙዎችን እያስማማ የመጣ ጉዳይ ነው። አብይ አህመድ በዚህም በዛም አጀንዳ እየላከ ይህንን ከመሰረታዊ የሆነ መስመር ሰውን ለማናጠብ ከፍተኛ የፕሮፓጋንዳ ስራ እየሰራ ነው። በዚህ አንጻር ጥንቃቄ መደረግ ያለበት እንደሆነ ይታመናል። የጋምቤላውንም ከዚህ አንጻር መመልከት ይቻላል። ብዙ ነገሮችን መፈተሽ መመርመር ይገባልና እንደ በአጠቃላይ በዚህ ጉዳይ ላይ አጠር ያለ አስተያየት ስጠና ወደ ዋናው ጉዳያችን እንገባለን። እሺ፣ ለእኔ የጠለምት የወልቃይትና የራያ ጉዳይ ለህወሓት የሰርቫይቫል ካርድ ነው። ህወሓት መኖሩን ራሱ እነዚህን አጀንዳዎች ወደፊት ለሚያነሳቸው ለድርድርም ይሁን ለምንም ለሚያነሳቸው ወሳኝ ጥያቄዎች እንዲሁ በቀላሉ የሚተዋቸው ነገሮች አይደሉም። ለጠቅላይ ሚኒስትሩ ለአብይና ወደዚህ ወገን ላለው ኃይል ደግሞ እነዚህን ጉዳዮች ሁልጊዜ እዛ ቀጠና ውስጥ በተለይ በአማራ ኃይሎች እና በትግራይ ኃይሎች መካከል ምንም አይነት ህብረት አንድነት እንዳይፈጠር ለማድረጊያ አሁንም የፌዴራል መንግስቱም እንደ መጫወቻ ካርድ ነው። እነዚህን አካባቢዎች አንዳንዱን ነገር እያጠበቀም እያላላም ግጭቶቹን ተመልከት። በቅርብ ጊዜ የአዲስ አበባ ዩኒቨርሲቲ ፕሮፌሰር የፊሎሶፊ ፕሮፌሰር አቶ ዳኛቸው ካልተሳሳትኩ ዳኛቸው አሰፋ የመከላከያ ልብስ ለብሶ ዶክተር ዳኛቸው የሰራውን ድራማ ተመልከት። ይሄ ሆን ተብሎ እዛ አካባቢ ኮንቴስት የሚያደርጉ ኃይሎች እንዳሉ ይታወቃል። አወዛጋቢ አካባቢዎች ናቸው። ከፍተኛ የፖለቲካ ጥያቄ የሚነሳባቸው፣ የሪሶርስ ጥያቄ የሚነሳባቸው ናቸው። እነዚህን ጉዳዮች በለዘበ መንገድ በተለይ ሁለቱ ማህበረሰብ የትግራይና የአማራ ማህበረሰብ እንዳይጋጭና የጋራ ዘለቄታ የሆነ ጥቅሙ ላይ አተኩሮ ተስማምቶ እንዳይቀጥል ሁልጊዜ እዛ አካባቢ ቴንሽን ለመፍጠር የፌዴራል መንግስቱ ልክ ትግራይ ውስጥ ያለው ግጭት እንዳይበርድ አፋር ላይ ኃይል እንደሚያሰማራው ሁሉ እነዚህ ኤሪያዎች ለፌዴራል መንግስቱም የቀጠናውን የዛን አካባቢ የሰሜኑን ፖለቲካ የመጫወቻ ካርድ ነው። በፈለገ ጊዜ ከአማራው ኃይል ጋር አብሮ ይቆማል። በፈለገ ጊዜ ማስፈራሪያ ያደርገዋል። የትግራይ ኃይሎችን ቦታችሁን ክሌም አድርጉ እያለ እና ጠቅላይ ሚኒስትሩ እንኳን በእነዚህ ጉዳዮች ላይ የተናገሯቸው ንግግሮች በጠቅላላ ሰብስበህ ብታያቸው እርስ በርስ የሚጋጩ ናቸው። በጦርነቱ ወቅት የአማራን ህዝብ ለማነሳሳት የአማራን ታጣቂዎች በእልህ ገብተው እንዲዋጉ ይናገሯቸው የነበሩ ቃላቶች አሉ። ከጦርነቱ በፊት ያነሷቸው የነበሩ የገለልተኛ የሚመስሉ ንግግሮች አሉ። ከዛ በኋላ ደግሞ ከፕሪቶሪያ ስምምነት በኋላ ደግሞ የተናገሯቸው እርስ በርሳቸው የሚጋጩ እና ሁሉንም ሰብስበህ ስታይ ግን የፌዴራል መንግስቱ ራሱ ይሄንን የነዚህን አካባቢዎች ፖለቲካ እንደ አደገኛ የሆነ የመጠቀም እንትኑ ከግጭት አዙሪት እንዳይወጣ የሚጠቀምበት ካርድ ነው እና ህወሓት ደግሞ አቴንሽንም ለማግኘት የፌዴራል መንግስቱንም የአማራ ክልልንም ለቀጣይ ድርድሮች ሁሉ እንደ ዋና
አለሁ ለማለት ጭምር የትግራይን ህዝብ ጭምር እኔ የምታገልልህ ለዚህ ነው ይህን እያረኩ ነው ለማለትም ይጠቀምበታል እና ምናልባት ወደ ይሄ እነዚህ አካባቢዎች የባለቤትነት ጥያቄ ጋር ተያይዞ በምንም የሚነሱት ነገሮች በጣም ጥንቃቄ በተሞላው ሁኔታ በብሔራዊ ስሜት ገለልተኛ በሆኑ አካላት በጥንቃቄ የማይያዝ ከሆነ መሳይ አንተ እንዳልከው ሌላ በጣም ከፍተኛ የሆነ ደም አፋሳሽ የሆነ ሌላ ዙር ግጭት ውስጥ ለመግባት በቋፍ ነው ያለ ነው እና ይሄ ትላንትናና ከትላንት ወዲያም አካባቢ ላይ የታዩት ነገሮች ምልክቶች ናቸው። እዚህም እዛም እየፈነዳዳ ነው። ፕሮቮኬሽን አለበት ወደ ለየለት ግጭት እንዲገባ ነው እና ምናልባትም የፌዴራል መንግስቱም አንዳንድ የሚልካቸው ሚሽን ኃይሎች በአማራ ክልል ኃይሎች እና በትግራይ ክልል ኃይል መካከል ግጭት እንዲነሳ ሆን ብለውም ወይ የህወሓት ሰራዊት አስመስለው ወይ የአማራ ክልል ሰራዊት አስመስለው አንዱ ላይ ጥቃት ሁሉ ሊፈጽሙ ይችላሉ። ይህን ከማድረግ የሚመልሳቸው ምንም የሞራል እንጥፍጣፊ የሞራል እንትን እንደሌለ በሌሎች ብዙ ነገሮች አሳይተውናል። አቶ ያሬድ እንደው ነገር ያነሷል። ዶክተር ዳኛቸውን ስትጠቅስ ሰሞኑን አንድ በሳቸው ዙሪያ የወጣ አንድ ክሊፕ እያየው ነበርና እስከዛሬ አላነሳ ነውም። እውነት ለመናገር ዶክተር ዳኛቸው በዚህ ርቀት ሚዛናቸውን ስተው በዚህ ርቀት ከእውነታውና ከአጠቃላይ ከሰብአዊነትም ርቀው እንዲህ አይነት አስተያየት መስጠታቸው እንደው ምን ያህል ማጎንበስን እንደው ፈቅደው እንደተቀበሉ ለስርዓቱ በዚህ ደረጃ መነጠፍን አሚን ብለው መቀበላቸው ግራ የሚያጋባ ነው። እንደው ባይበላስ ቢቀርም እንግዲህ ከአውዱ ውጭ ተወስዶ ከሆነ እሳቸው ማብራሪያ ሊሰጡን ይችላሉ። ግን እንስማው። ከአውዱ ውጭ ባይወሰድም በመጣልን ድምፅ ተቆርጦ በመጣልን ሙሉን መመልከት ይገባናል። ግን በዚህ ደረጃ አስተያየት መስጠት በራሱ ለህዝብ በሚተላለፍ መድረክ ላይ እውነት ምሁርነት ምንድን ነው? እስቲ እንስማ። አጭር ነች፣ አስተያየት ትሰጥበታለሁ። ደግሞ ያለን መንግስት አሁን ከብሔር ውጭ ለዚህ ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። ያሬድ እንግዲህ ዶክተር ዳኛቸው ይህንን ያሉት አብይ አህመድ ወይም የአብይ አህመድ አገዛዝ የማዳላ መሆኑን ለመግለጽ ኦሮሚያም ላይም በድሮን ይደበድባል፣ አማራ ላይም በድሮን ይደበድባል። ይሄ ነው እንግዲህ አዳላም። ይሄ መንግስት አለማዳላቱን የሚያሳየው የሁሉም ቦታ ላይ በድሮን እየደበደበ ገለልተኛነቱን ያሳያል የሚል በጣም አደገኛ በጣም የሚያም ከአንደበታቸው እንዴት እንደወጣ ራሱ ምናልባት መልሰው ሲሰሙት ምን እንዳሉም አላውቅም። ግን እንዴት አየው በምሁር ደረጃ እንዲህ አይነት አስተያየት መስጠት? አብይ አህመድ ገለልተኝነቱን ለማንም እንደማያዳላ ለሁሉም በኩል ዓይን እንደሚመለከት ለማሳየት ሁሉንም በድሮን መደብደብ አለበት ወይ? ምን ለማለት ፈልገው ነው ዶክተር ዳኛቸው?